የሆነ ቦታ ቁጭ ብለው የሆነ አገር ላይ ቁጭ ብለው አሜሪካን ነገር ሊሆን ይችላል ለምሳሌ ገና አሳይለም ጥያቄ እየጠየቁ ወጣትነታቸውን የጨረሱ ጠበቃ ለመቅጠር ፎቶ ለመነሳት ለአሜሪካ ኢሚግሬሽን ተቋም እነከሌን ጋር ምንድነው ተጋጭቻለሁ ሪኮርድ ያዘልኝ ግሩም የሚባል ሰው ታዋቂ ጋዜጠኛ ነው የነከሌ ፍሬንድ ነው ከሱ ጋር መጋጨቴን ያዘልኝ ስክሪንሾት ተብሎ ለሚፈጠር ናሬቲቭ ለሚፈጠር ትረካ አሸዋ ደፍተህ ነው ምናምን እንዴ አሸዋ ለመድፋት እኮ ገንዘብ ያስፈልጋል እንደ ኢትዮጵያዊ 10 ሚሊዮን ጊዜ ሰልፍ የሚወጣ የለም ዋሽንግተን ዲሲ ላይ ስለምናቀው ይወጣል ሰልፍ በከሌ ጊዜም ይወጣል በከሌ ጊዜም ይወጣል በአብርሃም ጊዜም ይወጣል ነገር ናይጄሪያውያን መንግስታቶቻቸው ስለማይበድሏቸው ነው ኮራፕት ስላልሆኑ ነው ብሔር ብሔረሰብ ስለሌላቸው ነው እንጂ ይሄ ስርዓት እኮ ክብርት ከንቲባ እጅግ ድንቅ ወርልድ ክላስ መሪዎችን ፈጥሯል ለምን አልተነገረም ብዙ የአፍሪካ ሀገራት የዓለም ሀገራት ዞረናል ከኬፕ ታውን እስከ ካይሮ ከካዛብላንካ እስከ ናይሮቢ አይተናል መሪዎች ይሄ መንግስት ክቡር ጠቅላይ ሚኒስትሩን የኛ መሪ ቢሆኑልን ብሎ የሚታሰብበት የሌላ ዓለም ህዝብ አስተያየት የሚሰጥበት ክብር ከንቲባዋን የአፍሪካ ህብረት መሪዎች ሳይቀሩ ምን ነው የኛ ከተሞችን መጥተው 1-2 ዓመት እንደው ባስተዳደሩና ይሄንን ለውጥ ባየን የሚባልበት ደረጃ ደርሰናል። ቴዲ አፍሮን የአማራ ፋኖን ጋዜጠኛ ኤልያስ መሰረትን ጨምሮ በርካታ ሰዎችን በመናገር የሚታወቀው ግሩም ጫላና የታዋቂው ፖለቲከኛ ጃዋር መሐመድ ግጭት ወደ ሌላ ደረጃ ከፍ ብሏል። ጃዋር ዛሬ እጅግ አስከፊና አስደንጋጭ የሆኑ መረጃዎችን በግሩም ጫላ ላይ ይፋ አድርጓል። ይህ ሚስጥር ምንድነው የሚለውን እንነግራችኋለን። ከሁሉም ባለፈ የጃዋርና የግሩም ጫላ የቃላት ጦርነት የተጀመረበትን ምክንያት እንነግራችኋለን። ለመሆኑ ግሩም ጫላ ራሱ ማን ነው? ከየት ተነስቶ የት ነው የደረሰው የሚለውን ያልተሰሙ ታሪኮችና በርካታ ካሬ የሸፈነው መሬት መጨረሻ የት ደረሰ የሚሉትን ጨምሮ አዳዲስ ነገሮችን እንነግራችኋለን። ሁለት ነገሮችን እንሳሉ። የመጀመሪያው ግሩም ጫላ እጅግ ዓለም አቀፍ ጋዜጠኛ እንቁ የኦሮሞ ልጅ ለኢትዮጵያ መከታ ነው ብለው የሚከራከሩለት በርካታ ሰዎች አሉ። አንዳንዶቹ ደግሞ እርሱ ጊዜውን ተጠቅሞ ከበርቴ የሆነ ያለና በማህበራዊ ሚዲያ የዓለማና ለብኝነት በርካቶችን የሚናገር ሰው ነው። ሲጂቲን መስራት በራሱ ዓለም አቀፍ ጋዜጠኛ ያስብልም የሚል የሰላ ትችቶችን እያስተናገዱ ነው የሚገኙት። እናንተ ምን ትላላችሁ? ኮሜንት ቦክስ ላይ ንገሩን። እኔ አዳዲስ መረጃዎችን ልንገራችሁ። እነከልኮ ዘመድ ስላላቸው እነከሌ ጓደኛ ስላላቸው አሁን ኢቭን ይሄንን ፕሮግራም ኮሜንት በኋላ ስታነበው መታየው አንዱ ነው እንዴ እነሱማ የነከሌ ልጆች አይደሉም እንዴ የነከሌ ጓደኛ አይደሉም እንዴ ነው እኛ ያየነውን ፈተና ይሁሉ አሁን ቀደም ስናወራ ብዙ አፍሪካ ሀገር ብዙ ዓለም ሀገር ስንዞር ነገር ሁሉ አልጋ ባልጋ ሆኖልን ነው ለመዞርስ የፈጠርነው እድል እኛ አይደለንም እኛ አይደለንም አሁን ይሄ ጊዜ ነው ያመጣው አይደለም እንደውም በዚህ ጊዜ እኔ ያን የነበረኝ ኤነርጂ ኖሮኝ ቢሆን ኖሮ ከዚህ በላይ መሆን ይችላል እንዴ ታዋቂው ፖለቲከኛ ጃዋር መሐመድና ጋዜጠኛ ግሩም ጫላ የጀመሩት የቃላት ጦርነት አሁን አስከፊ መረጃዎችን ይዞ እየመጣ ለፖሊስም ለምርመራነት የሚጠቅሙ ግብዓቶችን እያስገኘ ቀጥሏል። በታዋቂው ፖለቲከኛ ጃዋር መሐመድና በሚዲያ ባለሙያው ግሩም ጫላ መካከል በማህበራዊ ሚዲያ ትስስር ገጾች ላይ የተጀመረው የቃላት ጦርነት በርካቶችን ያስደነገጠ ሆኗል። የውጥረት የተጀመረው እንግዲህ ግሩም ጫላ በፌስቡክ ገጹ ላይ የጻፈው አንድ ፖስት ነው። ግሩም የአዲስ አበባ ከተማ አስተዳደር ከተማዋን ለማድመቅ ያደረገውን ጥረት አደነቀ። ቀጥሎም በህንጻዎች ላይ የተተከሉ መብራቶች ቀስ በቀስ እየጠፉ ነው፣ አዲስ አበባ ወደ ጨለማ እየተመለሰች ነው በሚል ተችቷል። እናም ግሩም በጽፉ የሥራ ጊዜያዊ ሳይሆን ቋሚ እንዲሆን ክትትል ሊደረግበት ይገባል ሲል አዲስ አበባ ደመቅመቅ ብላ ላይቶቹ መብራቶችን በህንጻዎች ላይ በመንገዶች ላይ እንዲታዩ ነዋሪዎችም መብራቶችን እንዳያጠፉ መንግስትም ክትትል እንዲያደርግ ማሳሰቢያ ሰጠ። ይህን የፌስቡክ ጽሑፍ ተከትሎ እንግዲህ ጃዋር መሐመድ በማህበራዊ ሚዲያ ገጹ ላይ የግሩምን ጽሑፍ በማያ
በማያያዝ አንድ አነጋጋሪ አስተያየት ሰጠ። ብልጭልጩ እየጨለመ ነው ይለናል ይሄ ሞዴል ባለጊዜ የሚል ፌዝ ያዘለ አስተያየት አስፍሯል። ይሁንና ግን ግሩም ጫላይን ፌዝና ጭዋታ በቀላሉ አልወሰደውም። የጀዋር አስተያየት ከፍተኛ ሁኔታ አስቆጥቶታል። በግል ጽሁፍ መልእክቱም እንግዲህ ግሩም ለጀዋር አንተ ለመላው ኦሮሞ ማህበረሰብ ውርደት ነህ፣ በሁሉ መንፈስ የተሸጥክ ነህ የሚል ከባድ ስድብ ልኮለታል። ጀዋርም እንግዲህ ይህንን ስክሪንሾት አድርጎ አስረድቷል። ለዚህ የግሩም መልእክት ጀዋር መሐመድ በይፋዊ ኤክስ ገጹ ላይ እንግዲህ ድጋሜ ጠንካራ ምላሽን በይፋ ሰጥቷል። ጀዋር ግሩም ጫላ የኦሮሞን አርሶ አደሮች የሚያፈናቅሉ መሬታቸውን የሚሰርቁና ያገኙትን ገንዘብ በቅንጦት መኪናዎች ላይ የሚያባክኑና በዚህም የሚመጻደቁ እንዳንተ ያሉ ሌቦች አሉ። ይህን በማጋለጥ የተሸጥክ ነኝ የሚያስብለኝ ከሆነ ያንን ስያሜ መሸጤን በክብር እቀበለዋለሁ ሲል አስተያየቱን አሰፈረ። ይህ በሁለቱ ግለሰቦች መካከል የተፈጠረው መካረን እንግዲህ ማህበራዊ ሚዲያ ተጠቃሚው ዘንድ ሰፊ መነጋገሪያ ከሆነ በኋላ ዛሬ ጀዋር ግን እጅግ አስደንጋጭ የተባለና ግሩም ጫላን ለፌዴራል ፖሊስም ለአዲስ አበባ ፖሊስም ለሚመለከተው ሰው ጉዳዩ ቀላል እንዳልሆነና ምርመራ ሊደረግ እንደሚገባ የሚያሳይ ፍንጭ የሚሆን መረጃ ሰጥቷል። ምንድነው እሱ? ጀዋር እንግዲህ አሁን ኢትዮጵያው ቢል ኮስቢ በሚል ግሩም ጫላን በአስደንጋጭ ሁኔታ ተችቶታል። እንግዲህ ይህ የግሩም ጫላ የተባለ ማፊያ ወንጀሉ መሬትና ሌሎች የህዝብ ንብረት መዝረፍ ብቻ አይደለም ሲል ተችቶታል። በሴት እህቶች ላይ አስጸያፊ ወንጀል ይፈጽማል ብሏል። በዚህም በተለያዩ መጠጦች ላይ በሻይ በቡና በወይን ላይ መድኃኒት በመጨመር ከዛ በኋላ እንግዲህ ሴቶች ራሳቸውን በማያውቁበት ሁኔታ ጥቃት በመፈጸምና እንግዲህ ያው ቃላቱን ለመጥራት ዩቲዩብ ስለሚከለክል የኛም ትንሽ ዘግናኝ ስለሆነ ነው ይህንን ካደረገ በኋላ በቪዲዮ ቀርጾ ያስፈራራል ብሏል። ለዚህም ይሆን ዘንድ 6 ሴቶች ማስረጃ እያለቀሱ ልከውልኛል ብሏል። ሁለቱ ወደ ፖሊስ ቢሄዱም የባሰ ማስፈራሪያ ገጥሟቸዋል። በዚህ ምክንያት ትተውታል ብሏል። መቼም ተጠያቂነት የሚያሰፍን የፍትህ ስርዓት የለም እንጂ በማህበራዊ ሚዲያ ማጋለጣችን ቀጥላለን። ሴቶችም ለተመሳሳይ ጥቃት እንዳይጋለጡ ከዚህ ሰው መጠንቀቅ አለባቸው በማለት ገልጿል። እርሱ እንዳለው እንግዲህ ከተበዳዮች መካከል 4ቱ የኦሮሞ ተወላጅ ሴት ልጆች ናቸው። እርሱ እንደሚለው እንግዲህ በእነዚህና በነግሩም ጫላ ምክንያት አጠቃላይ ምስኪኑም ተበዳዩም ኦሮሞ ህዝብ ተረኛ መባሉ እጅግ አሳዛኝ ነው ብሏል። ጀዋር ለዚህ ረዳው ዘንድ እንግዲህ የት አፓርትመንትና የት ህንጻ ወይም ደግሞ የት ገስት ሃውስ ይሄ ነውር ወይም ደግሞ ወንጀሎች እንደሚፈጸሙና በርካቶች ሰዎችም እንደሚያውቃቸው በፌስቡክ ገጹ ላይ አስፍሯል። ከዚህ ውስጥ እንግዲህ ሌላኛው አነጋጋሪ ጉዳይ አሁን ይህንን የሚለው በተለያየ የሚናገረው እንደ ሀያ ሰርቼ እንደ ንጉስ ነው የምኖረው የሚለው ቴዲ አፍሮን አደገኛ የማርኬት ስትራቴጂስት በሚል አልባሌ ካርቱን በመስራትና ቴዲ አፍሮን ሱሰኛ በማስመሰል የለቀቀው ሰው ኤልያስ መሰረትን ደግሞ ከድመትና ውሻ ጋር በማመሳሰል ፎቶዎችን ሲለቅ የነበረው ግሩም ጫላ ከየት ተነስቶ የት ደረሰ፣ እንዴት የነዚህ የሚሊየን ባለሀብቱን መሬቱንስ እንዴት ወሰደ የሚለውን ደግሞ ልንገራችሁ። ግሩምን የሚያውቁት እንግዲህ ፕሮግራም ወይም ደግሞ ዜና መስራት የተጀመረው የቀድሞ አዲስ ቲቪ እንደሆነ መረጃዎች ያሳያሉ። ማዘጋጃ በሚገኘው አዲስ ቲቪ የተለያዩ ዜናዎችን ይሰራ እንደነበረ እናም የዚህን ተቋም ሲሰራ በዛው ግረ መንገዱን እንግዲህ የሲጂቲኤን ሰዎችን በአፍሪካ ህብረት መተዋወቁ ይገለጻል። ከዛ በኋላ የጠቅላይ ሚኒስትር መለስ ዜናዊ ህልፈትን ተከትሎ ለሲጂቲኤን በርከት ያሉ ዜናዎችን ሰርቷል። ከዛ በዘለለ እንግዲህ ሲጂቲኤን የኢትዮጵያ ወኪል አድርጎታል። በኋላም የምስራቅ አፍሪካ የሲጂቲኤን ወኪል በመሆን በርካታ ዜናዎችን ሰርተዋል። ይሁንና በእነዚህ ዜናዎችና ኃላፊነቶች ወቅት ግን ለአንድ ወገን ያደላ ለመንግስት ተገን የሚሆኑ ዜናዎችን በስፋት ይሰራል። የአማራ ፋኖን የሚያጠላላ ጨምሮ በርካታ ዜናዎችን ሰርቶ በሚል ስሙ ይነሳል። የሆነ ሆኖ በኋላ ለውጥ መጣ 2010 ላይ። ይህን ጊዜ እንግዲህ ሲጂቲኤን ለቀቀና ዓለም አቀፍ ሚዲያ ማቋቋም አለብን አለ። ይህንም እንግዲህ የአፍሪካ እውነት ለመግለጽ ይረዳል በሚል ነው። የህንፃ መገንቢያ መሬትና ገንዘብ እንደሚያስፈልግን ይፋ አድርጓል። ከዛም እንግዲህ በጠቅላይ ሚኒስትር ጽሕፈት ቤት ፕሮግራም መድረክ መምራቱንም በዛው እግረ መንገዱን ቀጠለ። የቋንቋ ችሎታውም ከጋዜጠኝነት በቅጽበት ወደ መድረክ መሪ እንዲሆን አስችሎታል። የግሩም ጫላን እንግዲህ ይህንን ሐሳብ በመከተል 5000 ካሬ ሜትር
ጋንዲ ሆስፒታል አካባቢ መውሰዱ ይነገራል። እስከዛ ግን ምንም ነገር ሸጦታል፣ መሰረት አላወጣበትም፣ ምንም እየሰራ አይደለም በሚል መሰረት ሚዲያ በስፋት ከዘገበ በኋላ ሰጣ ገባ ውስጥ ገብቶ ነበር። በነገራችን ላይ ከጃዋር ጋር የጀመረው ግጭት የመጀመሪያው አይደለም። ግሩም ጫላ ከዛ በኋላ እንግዲህ ከብዙ ባለስልጣናት ጋርም በዚህ መሬት ተሳስሮ መሬቱ ተሽጦ እንግዲህ በርካታ ተጨማሪ ገቢዎችን እንዲያገኝ ገንዘብ እንዲያገኝ እድል ሰጥቶታል። ከጋዜጠኝነት በቅጽበት ወደ ሚሊዮንና ቢሊዮነርነት የተቀየረው በዚህ መንገድ እንጂ በዓለም አቀፍ ጋዜጠኝነቱ አይደለም። ሲጀመር ሲጂቲኤን ዓለም አቀፍ ሚዲያ ሊባል የሚችል አይደለም። ከአልጀዚራ ከቢቢሲ ከሲኤንኤን ጋር ሲነጻጸር ብለው የሚተቹትም አሉ። አሁን እንግዲህ ዛሬ ግሩም ጫላ አንድ ጉዳይ ሲነገር ወዲያውኑ የቃላት ጦርን ይከፍታል። ሰሞኑ እንግዲህ እኔ ሰዎች መናገር አለባቸው ብዬ ስለማመንና ለፍቺ እዚህ ደረጃ ስለደረስኩ በሀሳብ ነጻነትም ስለማመን የፌስቡክ የኮሜንት ቦክስ አልዘጋም ቢልም አሁን ግን ኦፊሻሊ የፌስቡክ ገጹን መዝጋቱን ሄዳችሁ መመልከት ትችላላችሁ። መሬት መሸጥ፣ የቢሊዮን ገንዘቦችን ማንቀሳቀስ በአንድ ጀንበር ከማይክ ያዥነት ወደ ሮይዝ መኪና ያዥነት ተቀይሯል በማለት የሚተቹት ሰዎች አሉ። ለመሆኑ ያ ሚዲያ ይገነባበታል ተብሎ የተበረከተው መሬት እየተደረሰ በየአመቱ የሚያስደፋው አንድ ባጁ አሸዋስ አሁን አለው ሲሉ በርካቶች በማፌዝ እየጠየቁ ነው። Ethiopia is a country with experience of democracy. As I said earlier, 7th round of elections being held every 5 years. Why are people talking bad about the entire situation here is because they don't know nothing about the change on the ground. ግሩም በማህበራዊ ሚዲያ ላይ አንድ ሀሳብ አንስቷል። ማንም ሰው ህይወትን በትጋትና በቆራጥነት ሊያሳካት እንደሚችል ከኔ በላይ ማስረጃ የለም፣ እኔ ህያው ማስረጃ ነኝ ብሏል። ራሴንም ሆነ ቤተሰቦችን እያሰደብኩኝ እያስጠረጠርኩኝ ከዚህ በላይ ግን መቆየት አልፈልግም ሲል ገልጿል። በአፋን ኦሮሞና በአማርኛ በሰጠው ጽሁፍ ራሴንም ሆነ ቤተሰቦችን እያሰደብኩ እያስጠረጠርኩኝ ከዚህ በላይ መቆየት አልፈልግም። ሰው ጥሮ ግሮ ይቀየራል ብሎ የማያምን በጥላቻ የተሞላ ፍጡር መሃል ቁጭ ብዬ ዝምታን መምረጥ አልችልም። ይህ ከጥቅሙ ጉዳቱ ያመዝናል፣ እያመዘነብኝም ነው ብሏል። ይህ ጊዜ ለአንዴና ለመጨረሻ ጊዜ ራሴን ከጥላቻ ከስድብ ከመገለል ከትችት ወዘተ ነፃ የማውጣበት ወቅት ነው ብሏል። በማንኛውም ምክንያት ከጠላቶቻችንና ከጓደኞች ተብዬ ትግሉን እቀጥላለሁ ብሏል። ለቀጣዩ ትውልድም እንደኔ አይነት የተዋጣለት ባለሙያ በዓለም አቀፍ ደረጃ ብቻም ሳይሆን ብቃቱን የሚያሳየው በሀገር ውስጥ ተመልሶ ለወዳጅ ዘመዶቹና ለሀገር የሚተርፍ ስራ መስራት እንደሚችል ትምህርትና ማረጋገጫ የሚሰጥበት ነው ብሏል። እሱ እንዳለው የጃዋር የፖለቲካ ትግል በታሪክ እጅግ የወረደ ደረጃ ላይ ደርሷል። ይህን የኦሮሞ ህዝብ እንዲያውቅ አሳስቧል። እኔ ፖለቲከኛ አይደለሁም፣ ትግሉ ከኔ ጋር መሆን አልነበረበትም ብሏል። ይሁንና ግን እዚህ ጋር የጠቀሰው ነገር ህገወጥ ስራ ከሰራ ከእርሱ ጋርስ ዝም መባል አለበት ወይ የሚለው ነው። እኔ ፖለቲከኛ አይደለሁም፣ ግን ግለሰብ ሆኜ ከፖለቲከኞች ጋር ሆኜ የፈለኩትን ስራ እሰራለሁ እንደማለት ነው በሚል በርካቶች በሌላ ትርጉም ወስደውበታል። ይሁንና ትግሉ ከኔ ጋር በመሆን 4 ኪሎ አይገኝም በማለት ከኔ ግን ትግሉ ይቀጥላል መታገልን በሚል አሁን በዜና እየነገርንባችሁ ባለ ሰዓት በማህበራዊ ሚዲያ ግሩም ጫላ ጋርቷል። ለማንኛውም የሁለቱ ሰዎች ንግግር በማህበራዊ ሚዲያ ላይ ትኩረትን ስቧል። ለመሆኑ የሁለቱ ግጭት ምን ይነግረናል? አጠቃላይ ይህ ሁኔታ ምንድነው? ለኦሮሞ ህዝብና ለሀገራችን ፖለቲካስ ምን ምልክት ይሰጠናል? የሚለውን አንስተን ሀሳብ አስተያየታችን እናጠቃለን። አዲስ መረጃ ማህበራዊ ሚዲያ ላይ በስፋት እንደሚመለከተው በርካታ ሀሳቦች ይነሳሉ። ይህም እንግዲህ ተረኝነት የሚለው አንዱ ሀሳብ ነው። በእርግጥ የተጎዱ የተጎሳቆሉ ሰዎችን ጭምር በአንድነት የሚፈርጅ ቢሆንም ግን በስርዓቱ ተጠግተው ግን መያዣ መቆሚያ ያሳጣቸውና ሌሎቹ ላይም የተለየ አመለካከት እንዲይዙ የሚያደርጉ በርካታ ሰዎች እንዳሉ ግልጽ ነው። ከነዚህ ውስጥ አንዱና አትሌት ፈይሳ ለሊሳና እንደ ግሩም ጫላ ያሉ ሰዎች አንዱንና ትልቁን ድርሻ ይዛሉ። ይህም መንግስት የኦሮሞ ህዝብ ነው የሚልና መንግስቱ የአንድ ቡድን ነው የሚል አመለካከት በብዙዎች ዘንድ እንዲሰርጥ በማድረግ አደገኛ ሁኔታ በሀገሪቱ እንዲስተዋል ምክንያት ይሆናል። ለዚህም መንግስት ለራሱ ይረዳው ዘንድ እነ አይነት ሰዎችን ከአካባቢው ማራቅ ካጠፉ ደግሞ በህግ ተጠያቂ ማድረግ ያስፈልጋል። መንግስቱን ተገና አድርገው እንዲህ አይነት ስራዎችን ሊሰሩ አይገባም። አጠቃላይ እንግዲህ የመንግስት ከለላና ሽፋን አላቸው፣ ተረኛ ናቸው፣ ባለጊዜ ናቸው ብሎ እንዲያስብ በርካቶች
ያደርጋሉ የሚል ነው። በተደጋጋሚ እንደተዘገበው በአዲስ አበባ ጭፈራ ቤቶችም ውስኪ በሽጉጥ እንከፍታለን እስከ ማለት እንዲሁም ደግሞ ሽጉጥ አውጥቶ በርካቶችን ማንገራገር ጭምር እየደረሱ ሰዎች አሉ። ግሩም ጫላም የዚህ ነጸብራቅ ነው የሚሉ ሰዎችም አሉ። ከዛ ውጭ ግን ግሩም ራሱ ጨዋ ታዋቂ አይደለም። ጃዋር ለፌዝ ያወጣውን ጽሁፍ ተከትሎ ጉዳዩን ወደ ሌላ ወደ ከረረ ሐሳብ አድርሶታል የሚሉ ሐሳብ ቢነሱም ግሩም ጫላ ራሱ ለጃዋር አሁን እጅግ ከባድ ምላሽ ሰጥቷል። አዲስ መረጃ ግን በአሉባልታ የማንም ሰው ስም መጥፋት የለበትም። ማንም ሰው ካጠፋ ግን በህግ መጠየቅ አለበት ብለን እናምናለን። ለአሁን ያስኩላችሁ መረጃ ይመስላል። ቻው ቻው።